ጭምብል ክፍል 10 ደራሲ ዳኒ የውሰለች ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ አፍንጫው ጫፍ ላይ እንደ ነፍጥ የተንጠለጠለችው ንዴቱ በደም ስሩ ከደሙ ጋር አብሮ እየተዋሃደ ያለው ቅናቱና ራስ ወዳድነቱ ከማንም ጋር አቀራረበው ንጉሴ ሚስቱን አንቆ ገደላት። የህግ ሰዎች ሲይዙት ጠርቀም ያለ ገንዘብ በመስጠት ነፃ ወጣ። ከዚህ ጊዜ በኋላ የመንግስትን በስልጣን ላይ ያሉ ሰዎችን በገንዘብ አቅሙ በእጁ ማድረግ አስፈላጊ ሆኖ በማግኘቱ ያሰበውን ፈጸመና ህገወጥ ስራዎችን አጠናክሮ ቀጠለ። ድንገት ይሄ የወንጀልና ህገወጥ ስራው ቢደረስበት ወንጀሉን ጥላሁን እንደሆነ ባለቤቱ በሱ ስም ጥላሁን ሳያውቅ ንግድ ፈቃድ አውጥቷል። በዚህ ስራው ትርፋማነቱ በፍጥነት እያደገ ሲሄድ ተለሳልሶ አጠገቡ በመሆን የጥላሁንን ኑሮ ብልሽሽቱን አውጥቶ ካፈር ለመደባለቅ ቤተኛ ለስካሁኑ ስራው ይቅርታ ብሎ በጣም እንደተጸጸተ አስመስሎ ቀረበ። በጣም ቤተኛ ሆነ። በመጣ ቁጥር ለልጆቹ የሆነ ነገር ለጥላሁንና ለብርቄም የተለያዩ ነገሮች ይዞ በመምጣት ፍቅራቸውን አገኘ። ህይወት በዚህ መልኩ ቀጠለ። ጥላሁን በጥንካሬው የቢዝነስ ስራ ውስጥ ሌላ ሀብታም የቢዝነስ ሰው ተዋወቀ። መኮንን ይባላል። የልቡ ጓደኛሞች ሆኖ መኮንን መሃን ነው። ከዚህ ቀደም ሚስት አግብቶ ሞተችበት። ሁለተኛ ከዓመታት በኋላ አገባ። እሷም ሞተች። ለመጨረሻ ጊዜ ብሎ ያገባት ሚስቱ ሶስተኛዋ መሃን በመሆኗ እሱ ለፍቶ ደክሞ ያፈራውን ንብረቶች ተካፍላ ፈታችሁ። በቃኝ እኔ ሴት ሚስት አትሆነኝም ብሎ ተወ። ብቻውን በትልቁ ቤት ውስጥ መኖር ከጀመረ ዓመታት አልፈዋል። በብቸኝነቱ ያዘን ነበር። ጥላሁንን ካገኘ በኋላ ግን ደስተኛ ሆኗል። ትዳሩን ሲያዩና ፍቅራቸውን ደስተኝነታቸውን ሲመለከት ሁሌም መንፈሳዊ ቅናት ያቃጥለዋል። ስለ ልዑልም ነግሮት አብሮ ያፋልገዋል። ምንም ፍንጭ ባያገኙ ዓመታት ያልፋሉ። ሰላማዊ በሆነ መንገድ የብርቄን ቤት ትተው ወደ ዋና ያሳደጉት አባቱ ወደ ሰጡት ቪላ ቤት ገቡ። ቤት ሲቀይሩ መና አባቷ የሚጽፈውን የህይወት ታሪክ ደብተሩን አገኘችውና ነበበችው። ለንጉስ ያላት ጥላቻ በጣም ከፍ ያለ ሆነ። እቤት ሲመጣ በጥላቻ ታየዋለች። አባቷም ሁኔታዋን ጠይቋት ነበር። ሁሉንም ነገረችው። መጸጸቱን ነግሯት የምታደርገውን ነገር እንድታቆም ነገራት። ንጉሴ የህገወጥ ስራው እየታወቀ ከትርፍ ይልቅ ወደ ኪሳራ እያሽቆለቆለ ሲሄድ ኃይለኛ ኪሳራው ሲዘፈቅ በብሩ ከገዛቸው ባለስልጣኖቿ እንዲሆነውን አስቻለው ማለት መና ልጇ የሞተ ጊዜ ንጉሴ እሷ ጋር ሲመጣ ሊገሉኝ ነው እባክህ ድረስልኝ ያለው ሰው ነው። ጨረቃውን ደመና ሸፍኖት የመረረ ድቅድቅ ጨለማ እጅግ የሚያስፈራ ነበር። እማማ ብርቄም በሞተችበት ሰዓት ማን እንደመታቸው ፖሊስ ጠይቋቸው ነበር። እሳቸውም ማንነታቸውን እንደማያውቁ ፊታቸው የተሸፈነ ወይም ጭንብል ያደረጉ ሰዎች እንደሆኑ ተናግረዋል። ፖሊሶች በቤት ውስጥ ባደረጉት ተጨማሪ ምርመራ በግቢ ውስጥ በተደረገ ፍተሻ የመና ታናሽ ወንድም አለማየሁ ተገሎ እዛ ተገኝቷል። ይህ የሆነው እናቱን ብርቄን ለመድፈር ሲሉ ለማዳን በነበረ ግርግርና ትግል ነበር የተገደለው። አገዳደሉም እጅግ አሳዛኝና ዘግናኝ ነው። ጥላሁን ይህንን ሳያውቅ ነበር ራሱን ያጠፋው። በዚህም የተነሳ እሱ ገዳይ ለመሆኑ ቢታወቅም በህይወት ስለሌለ ምንም መደረግ አልተቻለም። ህይወት ጭልምተኝነቷን፣ አስከፊነቷ፣ መራራነቷ፣ ጥለልተኝነቷ፣ ደጋፊ ያለው ባይ መሳጣቷ፣ ሙቀቷ፣ ጣፋጭነቷ አስቀምሳ ቀዝቃዛ የምታለብስ መራራነቷን የምታስቀምስበት ጊዜ ለመናና ለታናሿ እህቷ ኤፍራታ ቀጮ በዚህ ወቅት ነበረ። የመጀመሪያ እናቷን፣ አባቷን፣ ወንድሟን ቀበረች። ሐዘኗ ከባድ ነበር። መና ገና ስራ ቤት ውስጥ ያለች ልጅ ብትሆንም የቤተሰቦቿ የእናት አባቷ ዳግም ላታገኛቸው መሄዳቸው በጠንካራ ምሰሶ የተገነባው የቤተሰባቸውን ጎጆ አናጋው። ሰው ፍለጋ እሷም አናግታው መቀመጥ ለመክተት መጀመሪያ ያቺ አባቷ ስለ ህይወት ታሪኩ የጻፈበትን ደብተር ፈልጋ ማንበብ ነበር ፍላጎቷ። ለምን ትክክለኛ የቤተሰቧን ገዳይ እዛ ላይ አባቷ ይጽፋል ብላ አስባለች። ግን ደብተሯ የትም ልታገኛት አልቻለች። በቃ የመጀመሪያም የመጨረሻም የቤተሰቧ ጠላት አጎት ተብዬው ንጉሴ ነው። የአባቷን ሽጉጥ ከኮሞዲና ወጣችና በመያዝ በቀጥታ ወደ ንጉሴ ቤት ነበር የሄደችው። በሩን ከፍታ ስገባ ንጉሴ ሶፋ ላይ ተቀምጦ በሌሊት ልብስ መጽሐፍ ያነብ ነበር። ልክ እንዳያት ፊቱን በሐዘን ክስም አድርጎ በጣም አዝኖ ወታደሮች ንጉሳቸው ጋር ሲመጡ የአክብሮት አቀባበል እንደሚያደርጉት ንጉስ ከተቀመጠበት ተነስቶ ፍጹምና በጣም እንክብካቤ አክብሮት ደስ በሚል ሁኔታ ተቀበላት። ወደ እሷ ሄዶ ሊያቅፋት ሲል መና ሽጉጡን አውጥታ ደቀነችበት።
እንዳትጠጋኝ አንተ አረመኔ ጨካኝ፣ ምንም ያህል ክፉ ብትሆን እንዴት ቤተሰቤ ላይ እንዴት አድርጋለህ? ለምን ብቻኛ አደረከኝ? አለች። እንባዎቿ በአራት አቅጣጫዎች በጉንጮቿ ላይ እየፈሰሱ ንጉሴም እያያት እሱም እያለቀሰ የኔ ማር የኔ ቆንጆ ሰው እኮ ነኝ፣ ሴጣን አይደለሁም። ጥላሁን ማለት ወንድሜ እኮ ነው። ከልጅነት አብሮኝ ያደገ ወንድሜ። መወለድ እኮ ቋንቋ ነው። እኔ እንደዚህ አላደረኩም አላት በጣም በሚያሳዝን ሁኔታ እያያት። ውሸታም ነህ አንተ ነህ ቀንተ ቤተሰብን የገደልካቸው። አሁን እንዳልገልህ ፈርተህ ነው አለችው እያለቀሰች። እሱም በሀዘን ለደቂቃ በዝምታ አያትና የኔ ቆንጆ ይህን ያክል ጨካኝ አረመኔ አርገሽ ነው የምታይ? እሺ ከመሰለሽ የፈለግሽው ይኸው ልክ እንደ ፈቃድሽ እንደተመችሽ ይኸው ግደኝ፣ በኋላ ካልጸጸተሽ ግደኝ አለና እጁን ዘረጋ። እንድትገለውን ፈቀደላት። አላምንህም፣ እገልሃለሁ አለችና ሽጉጡን ተኮሰች። ደንግጣ አይኗን ጨፍና መሬት ላይ ወደቀች። ንጉሴ ደነገጠ። በቆመበት ለደቂቃ ደርቆ ቀረ። ከደቂቃ በኋላ ከግራ እጁ ደም ሲንጠባጠብ ከሄደበት ድንጋጤ ተመልሶ የሚንጠባጠበውን ደሙን ተመለከተ። መና የተኮሰችው ጥይት ጡንቻው አካባቢ መታዋለች። ከዛም ዞር ብሎ ሲመለከታት እሷ በድንጋጤ አይኗ ፈጦ መሬት ወድቃ ተመለከታት። የሚደማው እጁን ይዞ ወደ እሷ በመሄድ አጠገቧ ቁጥጥ ሲል በፍራቻ አይኑን እያየችው ሽጉጡን ከእጇ ሲቀበላት በፍራቻ ከሽጉጡ ጋር አይኗ አብሮ በመሄድ በንጉሴ እጅ ሲገባ ቀና ብላ አየችው። እንባ በአይኗ ሞልቶ በሀዘን ሲያያት ቆየና አቀፋት። የውስጧን ሀዘንና ስቃይ በርትቶባት አለቀሰች። የሚያባብላት አለሁልሽ የሚላት ሰው ናፍቃ ነበር። ለጊዜውም ቢሆን አቅፎ ሲያባብላት ሀዘኗን ረሳች። እሱም በፍቅር አቅፏት እያለቀሰ እኔ ይህን ያክል ጨካኝ አይደለሁም፣ አስቤውም አላቅም። በወንድሜ ላይ እንዴት እንዲህ አይነት ግፍ እፈጽማለሁ? እሺ የኔ ቆንጆ እመኚኝ፣ ይህን ያደረጉ ሰዎችን ከየትም ቢሆን ፈልጊ አንቺ ባለሽበት የምናደርገውን እንወስናለን። እሺ ሁሌም ካጠገብሽ ነኝ፣ አታስቢ አላትና በፍቅር ስሜት ሳም አደረጋት። መና በቅፉ እንዳለች በሽታ ጭንቅላቷን ነቀነቀችና አሁን ወደ ቤት መሄድ እፈልጋለሁ አለች። ከቅፉ ወጥታ አይኑን እያየችው እሺ ቆይ ብቻሽንማ እንድትሄጂ አላደርግሽም፣ ልሸኝሽ አላት። በፍጹም እኔ ብቻዬን ነው የምሄደው፣ አልፈልግም አለችው። ትንሽ ተከራከራት። ለብቻው ወጥታ ሄደች። መና ንጉሴ አላደረኩም ያለው ንግግር መሐላው ምንም ሳይዋጥላት አይምሮዋ እንዳጨናነቀው ቤቷ ደረሰች። እንደገባች እማማን አገኘቻቸው። በአይኗ ቤቷን ቀኘች። ኤፍራታ እንደሌለ ስትረዳ እማማ ቀጮስ አለች። ውስጧ ጥሩ ስሜት አልተሰማትም። ወጣች ላይብረሪ ልሂድ ብላ ሲሉ መለሱላት። ከቤት አትውጪ እያልኳት እንዴት ትሄዳለች አለች በጣም ተናዳ። በዚህ ሰዓት የቤቱ ስልክ የጥሪ ድምፅ አሰማ። መና በፍጥነት በመሄድ አነሳችው። በስልክ ውስጥ እኛን የፈለግሽን አይደል? እንግዲያውስ እንድታገኝን ፈቅደናል። 30 ደቂቃ ሰተንሻል። አለበለዚያ ቃጮ እኛ ጋር ነች። ካልመጣሽ ተደስተንባት ትሞታለች፣ ያም ባሰቃቂ አላት። መና ደነገጠች። አይኗን ባቀረረ። ገና ህፃን እኮ ነች፣ 12 ዓመቷ ነው፣ ምንም አታውቅም አለች እያለቀሰች። ታዲያ እሱ አይደል የሚፈለገው? እምቡጥነቷ፣ ለጋነቷ። ከወደድሻት የምንልሽ ቦታ ቶሎ ነይ አለና ሰውየው ስልኩን ዘጋው። አይሆንም እያለች አለቀሰች። እንደ ሀገር መናወጥ እየተናወጠ ያለ ህይወት በኃይለኛ ነፋስ አልፎ ከመቆም ይልቅ ከግራ ወደ ቀኝ እንደሚወዛወዝ ዛፍ ተረጋግቶ እንደማንኛውም የሰው ህይወት ጉዞ ባጣፍጥም ባታምርም ሰላማዊ ሆና መሄድ ያልቻለች የመና ህይወት ገና የህይወት ጣዕም የኑሮ ደረጃን ምዕራፍ ብዙ ነገር ማየት የሚገባት እድሜ የከፋ መከራ፣ ችግር፣ ስቃይ እያስተናገደች ነው። መቼም በህይወት መንገድ ሁሌ ደስተኛ ችግር አይንካኝ ማለት ተገቢ ባይሆንም የሚደርስብንን ችግርና መከራ የማልፍበት ትዕግስትና ጥበብ ስጠኝ ብሎ ፈጣሪ መለመን አግባብ ነው። እህቷን ለማዳንና ለማትረፍ ወደ ተጠራችበት ቦታ እየሄደች ይህን ነገር ከንጉሴ ውጪ ማን ሊያደርገው እንደሚችል ብታወጣ ብታወርድ ሌላ ሰው አጣች። መኮንንን አሰበች። እሱ በፍጹም እንደማያደርግ አመነች። በዚህ ወቅት አንድ ሀሳብ መጣላትና ወደ ህዝብ ስልክ በመሄድ ከኪሷ ሳንቲም በማውጣት ደወለች። ለደቂቃ ካዋራች በኋላ ስልኩን ዘግታ ወደ ተባለችበት ቦታ በፍጥነት ሄደች። አዲስ የሚሰራ ቤት ነው።
ከመሬት በላይ ባለ 2 ፎቅ ነው። ግማሹ ላይ እንኳን አልደረሰችም። ኤፍራታ ከመሬት ባለ ወለል ላይ አፈር፣ ሲሚንቶ፣ ወረቀት፣ እንጨቶች፣ ቁርጥራጮች፣ ብረቶች፣ ብቻ ቆሻሻና የማይፈለጉ እቃዎች የተጣሉበት ቦታ ላይ ወንበር ላይ አስቀምጠዋት እጅና እግሯን በገመድ አይኗን በጨርቅ ሸፍነዋታል። 3 ሰዎች ቆመው ያወራሉ። ለኤፍራታ ጀርባቸውን ሰጥተዋታል። በሆነ ደቂቃ ዞር ብለው ያያታል። አይናቸው በአብዛኛው ከርቀት ያለውን መንገድ አርቀው ይመለከታሉ። የእሷን መምጣት እንደሆነ የሚያዩት ገብቷታል። ማንነታቸውን እንዳታቅ ከእግር ጥፍራቸው እስከ ራስ ፀጉራቸው ተሸፋፍኗል። ፊታቸውንም ጭንብል አድርገዋል። ቀስ ብላ ሳያት ወደ ኤፍራታ ሄደች። ዞር ሲሉ እየተደበቀች በመጨረሻ ከኤፍራታ ከኋላ በመሄድ መና እንደሆነችና ከበታችላት በኋላ ቶሎ እየሮጠች እንድታመልጥ አስፓልት ላይ መኪና ይዘው አቶ መኮንን እንደሚጠብቋቸውና ከአካባቢው እንድትሰወር ትንሽ ቆይታም እሷ እንደምትመጣ ነገረቻት። ኤፍራታም ተስማማች። እየፈታችለት ድንገት ወደ እሷ ሲመለከቱ ታቆማለች። በመጨረሻ ፈታችላትና ስማት እንድትሮጥ ነግራት መሮጥ ስትጀምር አያትና እየሮጡ ወደ እሷ ሲመጡ በተደጋጋሚ እንድትሮጥና እንድታመልጥ እየነገረቻት 2 ዱላ አንስታ በ2 እጆቿ ይዛ ጠበቀቻቸው። አጠገቧ እየደረሱ ሳለ ዞር ብላ ስታያቸው እየዞረች እያየቻቸው ግን ርቃለች። ደስ አላትና አንደኛው ወደ እሷ ሲቀርብ የያዘችውን ዱላ ስትሰደው ለመከላከል ሲል እንጨት ላይ ያለው ሚስማር እጁን መዳፉ ላይ ተሰካ። ሲጮህ ድምፁን የምታውቀው መስላት ስታየው አንደኛው እንደታስብ እንኳን ጊዜ ሳይሰጣት በቦክስ ብለው ጣላት። እየተፈራረቁ ደበደቧት። ጥርሷን አወለቁት። በጩቤ ጉንጯን ከንፈሯ ላይ ተለተሏት። ይህም አልበቃ ብሏቸው እየተፈራረቁ 3ቱም ደፈሯት። ይህም አላጠግብ ብሏቸው ሲመቷት ወገቧም ተሰበረ። አልቻለችም። ራሷን ሳተች። ከዛ በኋላ አታስታውስም። ከ4 ወራት በላይ በህይወትና በሞት መካከል ሆና በሆስፒታል አልጋ ኖረች። በዚህ ሁሉ ጊዜ ንጉሴ ካጠገቧ አልተለየም። እሱም ነበረ ሕክምናዋን እንድትከታተል ያደረገው። ራሷን ከሳተችበት ከነቃች ከቀናት በኋላ ቁጭ አድርጓት 2 መርዶዎችን አረዳት። አንደኛው የደፈሯትን 3 ወጣቶች በአሰቃቂ ሁኔታ ቆራርጠሽ ገለሻል ተብላ በሕግ ስር እንዳለች ሲነግራት እኔው ተበድዬ እንዴት እኔው እቀጣለሁ ብላ አለቀሰች። ንጉሴም እሱ የቻለውን እያደረገ እንደሆነና ጠበቃ አቁሞ እስከ መጨረሻ እንደሚከራከርላት ነገራት። ሌላው በሆዷ ልጅ ጽንስ እንዳለ ነገራት። ይውረድልኝ አልፈልግም ብላ ነበር፣ ግን ጊዜው ስላለፈና ወገቧም ለጊዜው በሽተኛ ስለሆነ ማድረግ እንደማትችል አስረዳት። በድጋሚ እንደተሻላት ከቀናት በኋላ ወደ እስር ቤት ተወረወረች። ፍርድ ቤት ቀረበች። ምስክሮች ተሰሙ። በመጨረሻ የቅጣት አስተያየት ተደርጎ 15 ዓመት ተፈረደባት። ኤፍራታ ቀጮ ከመኮንን ጋር መኖር ጀምራለች። ሰላማዊ የሆነ ህይወት። እናም መኮንንና ኤፍራታ መና ከተፈረደባት በኋላ በደጋጋሚ እየመጡ ይጠይቋት ነበር። መና 18 ዓመት ስላለፋት የቤተሰቦቿን ድርጅትና ሀብት ማስተዳደር ስለምትችል ግን አሁን በስር ላይ ስለሆነች ለመኮንንና ለማማ ሙሉ ለሙሉ ድርጅቱንና ሀብቱን ለማስተዳደር ውክልናውን ሰጠቻቸው። ለማማ ዋናውን ቪላ ቤት አከራይተው እሳቸው የድሮ እናታቸው ቤት እንዲኖሩ አደረገችና ከዚህ በኋላ መጥቶ ማንም ሰው እንዳይጠይቃትና እዚህ ራሷ የምትሰራው ስራ እንዳለ ነገረቻቸው። ቢቻል መኮንንን ኤፍራታን ከዚህ ከተማ እሷ እንድትፈታ እንዲያሸሻት አጥብቃ ለመነችው። መና ምንም መለመን አያስፈልግሽም፣ እኔ አባትሽ ምትክ ነኝ። እንደ አባትሽ መሆን ባልችልም በቅርቡ አባትሽ በጣም የቅርብ የሆነ ሰው አባትሽ ላይ ያገኘው ጓግቶ ለዓመታት ሲፈልገው የነበረው ሰው ሎል ይባላል። በቅርቡ ይመጣል። ከሱ ጋር አብሬ ልካታለሁ። ሌላው ፈጽሞ ስለሱ አታስቢ፣ ስለ ራስሽ ህይወት አስቢ። እዚህ እስር ቤት ያለሽ ህይወት እንዴት መቀጠል እንዳለብሽ እሺ ልጄ አላት መኮንን። እሺ ጋሽ መኮንን አለሽ መና። አንደበታና ቃላቶቿ እንባና የሐዘን ከለር ነበራቸው። አንገቷን አቀረቀረች። ሐዘኗ በርትቶና አድክሟት እንደገና ንግግሯን በመቀጠል ባለፈው ያናገሩኝ ነገር በቃ ሌላ ሰው ስለሌለ ድርጅቱን ሽጡትና የሚድኑ ከሆነ እርሶ ታካሙ፣ የተረፈውን ገንዘብ ባንክ አስገቡልኝ። በተረፈ እህቴ በጣም ነው የምወድሽ፣ እወቂልኝ ሁሌም በማለት አልቻለችም። እንባ አቆራይኗ ጉሮሮ ውስጥ ተሰንቅሮ ልውጣ እያላት ያለውን ለቅሶ ታናሽ እህቷ እንዳታያትና እንዳታለቅስ በማለት በቃ ሂዱ ደህና ሁኑልኝ አለችና በቆሙበት ጀርባዋን ሰጥታቸው መሄድ ስትጀምር እንባዎቿ ድንገት እንደመጣ ዝናብ እርግፍ አሉ። የለቅሷ ድምፅ እህቷ እንዳትሰማ ወጥ አረገችው። ኤፍራታም እኔም እወድሻለሁ፣ ደግሞ እየናፈቅሽኝ እኮ ነው። ቆይ አትሂጂ ትንሽ መና እናግሪኝ እንጂ ጠላሽኝ እንዴ
እያለች አለቀሰች። መና የለቅሷን ድምፅ መያዝ እየጮኸ እያለቀሰች ወደ እስር ቤቷ ግቢ ገባች። ከዚህ በኋላ ብቸኝነትን መረጠች። ቡን ቡን ይላል እስር ቤቱ ግቢ ውስጥ ያለው አቧራ እየነፈሰ ባለው ነፋስ። የምታቃጥል የምሳ ሰዓት ፀሐይ አየሩን ሞቃታማ ቢሆንም በዝግታ የምትመጣው ንፋስ አቧራውን አየር ላይ ትበትነዋለች። ጊዜው እየሄደ ቢሆንም የመና እርግዝና ብዙም አያስታውቅም። ሁሌም ብቸኛ ነች። ከማንም ሰው ጋር አታወራም። ቢያወራትም መልስ ልትሰጥ ቀርቶ ዞር ብላ አታይም። በጣም መጽሐፍ ታነባለች። እዛው እስር ቤት ካለ ላይብረሪ እየወሰደች ስፖርት መስራት ባይቻልም ቀለል ያለ እንቅስቃሴ ታደርጋለች። ወደደችም ጠላችም ቢያንስ ለ10 ምናምን ዓመት የዚህ እስር ቤት እንግዳ ቀጥሎም ቤተሰብ ነች። ያላት አማራጭ በነገሮች በሁኔታዎች ራሷን ለመለወጥ ለሚመጣባት ችግርና መከራ ልትቋቋምበት የምትችለውን አቅም ማጎልበት፣ ጠንካራ መሆን። ይሄ ጉዳይ ገና ጀመረ እንጂ አላለቀም። ይሄ ስቃይና መከራ መጨረሻው ገና ጠንካራ መሆኗ ለእሷ ብቻ ሳይሆን ለእህቷ መከታና ጋሻዋ ልትሆን ግድ ይላታል። ሌላው እስረኞቹ በየተራ ወደ ማድ ቤት ኩሽና ይገባሉ። ለቀሪው እስረኛ ለራሳቸው ምግብ ይሰራሉ። እሷም ተራዋ ሲደርስ ከሌሎች ሴት እስረኞች ጋር በመሆን ትሰራለች። አንድ ቀን የእስር ቤቱ ኃላፊ ስለ እሷ ከየአቅጣጫው በሰሙት የብቸኝነት ህይወትና የምታነባቸው መጽሐፎች ወንጀል ነክና የበቀል ስለሆኑ ሊያናግሯት ቢሮአቸው ጠርቷት ሲያናግሯት የእሷ መልስ ግን በዝምታ ውስጥ ለቅሶ ብቻ ነበረ። ሊያጨናንቋት አልፈለጉም። በዝምታዋና በለቅሷ ውስጥ ትልቅ በደልና ግፍ እንደደረሰባት ተረዱ። እስረኞች በየተራ እየተጠሩ ጠያቂ ዘመድ መጥቷል እየተባሉ ይወጣሉ። መና ለብዙ ጊዜያት ማንም ጠያቂ ስለሌላት እጠራለሁ ብላ ባላሰበችበት ሰዓት ነበር በየክፍሉ ጣራ ላይ በተሰቀለ ድምፅ ማጉያ መና ጥላሁን ጠያቂ ዘመድ መጥቶልሻል የተባለችው። እሷን መኝታ ፍራሿ ላይ በጀርባ ሆና መጽሐፍ እያነበበች ነበር። ጥሪውን ብትሰማም እሷን ስላልመሰላት ዝም አለች። ተደጋግሞ ተጠራ። ሌላ ሴት እስረኛ መጣ እየተጠራች እንደሆነ ነግራት ነው የወጣችው። በቦታው ስትደርስ ንጉሴ ነበር። ሲተያዩ ቆዩና ደህንነቷን ጠየቃት። ደህና እንደሆነች ነገረችው። ሌሎች ነገሮችን ሲጠይቃት ቆየና መጨረሻ ላይ በዝምታ ሲያት ቆይቶ አባትሽ ለፍቶ ደክሞ ያቋቋመው ድርጅት ለሽያጭ እንደቀረበ ሰማሁ። በጣም ገረመኝ። ምን ነው ግን አላት በትህትና። አዎ ይሸጥ፣ ምን ይሰራል? ማንስ እንደ አባቴ አድርጎ ድርጅቱን ይመራዋል? ከሚከስር ተሽጦ ብሩ ቢቀመጥ አይሻልም አለችው። እንዴ ተይ እንጂ፣ የአባትሽ ወንድም ያንቺም አጎት ነኝ። ከኔ የቀረበ ዘመድ ማንን ላስተዳድረው? እምቢ ካልሽም በመሸጡ ሂደት እኔም ማማከር የለብሽም አላት። ይቅርታ፣ በምንም ሂደት ያንተን እርዳታ ባለመፈለጌ ነው። ደግሜ ይቅርታ ልጠይቅህ፣ ከዚህ በኋላ ልጠይቀኝ እንዳትመጣ አለች። ንግግሯ ፍጹም ቆራጥነትና ቁርጠኝነት የነበረው ነበር። ንጉሴ በጣም ተናደደ። ንዴቱ ከፊቱ ላይ ይንጸባረቃል ይታያል። ከኪሱ ጥቁር መነጽር አውጥቶ ከዓይኑ ላይ ሰካውና ደህና ሁኚ ሳይላት ፊቱን አዙሮ ሄደ። ከግቢ ወጥቶ ሞባይል የተጀመረበትና ባለሀብት የያዙትን ወረቀት ነበር። ስልኩን አውጥቶ ቁጥሩን ነካካ፣ ደወለ። ወደ ጆሮውም ወሰደ። ትሰማኛለህ? አሁኑኑ እንድትሞት ፈልጋለሁ። 1-2 ሴት ፖሊሶች ፈልጋለሁ። በቅርብ እሷን የሚያገኙት እነሱ ናቸውና አፍጠነው እሺ። ስልኩን ዘግቶ ኪሱ ከቶ መኪናውን አስነስቶ በንዴት ተፈተለከ። መኮንን ህመሙ ብሶበት በዊልቸር መሄድ ጀምሯል። እናም ልዑል ከውጭ መጥቶ መኮንንን በዊልቸር ላይ ሆኖ በቤቱ መናፈሻ ቁጭ ብለው ያወራሉ። ረጅሙን የወሬ ጊዜ የያዘው መኮንን ነበር። ልዑል መጀመሪያ አካባቢ በድንጋጤ ነበር የሚሰማው። ወደ መሃል ላይ ማልቀስ ጀመረ። በመሃል ጥያቄ ይጠይቅ ነበር። በሚመልስለት መልስ ሀዘኑና ለቅሶም መቋቋም አልቻለም። ደም ስሮቹ ተገታትረው አናቱ ላይ ደም እየረጨበት በሚሰማው ነገር ጭንቅላቱ ሊፈነዳ ደረሰ። መጨረሻ ላይ ልዑል፣ እጅግ ሀዘኔን የሚያበረታብኝ አንድ ቀን አይቶ ለደቂቃ አብሮህ ምግብ በልቶ የወዲዳችሁን አውርታችሁ ቢሞት ምን አለበት እላለሁ። በቃ ሳስበው ሁሌ ያመኛል አለና መኮንን ማልቀስ ጀመረ። ልዑል በንዴት ሲያው ቆይቶ አሁኑኑ ሄጄ እገለዋለሁ። አባቴን እየናፈኩ ከሳጠኝ በህይወት መኖር እየፈለገ ህይወቱን አሳጣዋለሁ ብሎ እሳት ለብሶ እሳት ጎርሶ ለመሄድ ሲነሳ መኮንን እጁን ይዞ አስቀመጠው። ተው፣ ምንም እንዳታደርግ። ህይወቷ በስቃይ የተሞላውን መናን ህይወት አታበላሻለህ። ደግሞ በተደፈረች ጊዜ ጽንስ ቋጥራ ነበር። አሁን ጤነኛ ያልሆነች ከተገላገለች ገና ሳምንት አልሞላትም። ተው፣ አታሳዝናት አለው መኮንንና በሀዘን ተመለከተው። 2 ሴት ፖሊሶች መና ወደ ምግብ ማብሰያ ማገዶ እንጨት ተሸክማ ይዛ ስትገባ 4 ለሚሆኑ ሴት እስረኞች አሳያት።
አንደኛው ጥራዝ ብር ሰጠቻት። እስረኞቹ ወደ ምግብ ማብሰያ ገቡ። መና እየተራራጠች ምግብ ስትሰራ፣ አራቱ ሴቶች ግን እሷን ነበር የሚከታተሏት። ከዛ አብረዋት ወጡን እየሰሩ ይጠቃቀሳሉ። በኃይል እየነደደ ያለውን አንዱን እንጨት በአንደኛው አንስታ የመናን ቀሚስ ለኮሰችው። ወዲያው እሳቱ ልብሷን ማንደድ ሲጀምርና በደም መያያዙን ሲያውቁ እረው ልጅቷ ተቃጠለች ድረሱ እያሉ ከምግብ ማብሰያ ወጡ። እስረኛው ተሰበሰበ። ግማሾቹ ሊያጠፉላት ይሞክራሉ። በመጨረሻ ላይ እስር ቤቱ ኃላፊ መጡና አያት። እሳቱ ጠፍቶላት በንዴት እስረኞቹን አዩአቸው። እንደ ከሰው ልጅ ሰውነት ከስሎ እና ጠቅሎ በጣም ያጠረች የተቆራረጠች እስትንፋስ እየተነፈሰች በህይወት ለመኖር የተሰካ የቧንቧ ውስጥ ጥፍጣፊ ጠብታ ተስፋ ኖሯት እንደ ጅረት ሸው እያለ የሚወርድ ፏፏቴ የመሞት ተስፋ ኖሯት ወደ ሐኪም ቤት ገብታ እንደ አምላክነቱ ከሰማየ ሰማያት ያለው ፈጣሪ ትሕትናና ምሕረቱን ለመና ወርዶላት እንደ ሰውነቱን ስጋ ለብሰው እንደ በሬ ስጋ የተጠበሰው የመና ቆዳ አንተው ሰው እንደሆነ ነገ በኔ ቢሆን ብለው ውስጣቸው ሀዘናቸው አንጀታቸው በልታቸው የመና ስቃይ መከራ ቢሰማቸውም ኃላፊነታቸውን ተጠቅመው መና በምንም ሁኔታ እንዴት መዳን እንደሌለባት ያረጋገጡት የእስር ቤቱ ኃላፊ ከፈጣሪ በታች ትልቅ አስተዋጽኦ ነበራቸው። መና እንደ እንስሳ ተጠብሳ አልቀረችም። ውድ የሆነ ህይወት ዳግም አግኝታለች። ክፋት የተፈጸመበት ህይወት ቶሎ አጠፋም። በምክንያት ታምር ትኖራለች። አትቆምም። መራመድ ትጀምራለች። አንድ ክፋት ስንሰራ አንድ ጠላት እናስቀምጣለን። ፈጣሪም ያጠላናል። በህይወት ዘመናችን ስንት ክፋት እንሰራለን፣ ስንት ጠላት እንፈጥራለን። ፈጣሪ ስለስንት ያዝንብናል። ከጎኔ የነበሩት የእስር ቤቱ ኃላፊ የመና ዳግም ህይወት መዝራት አስደስቷቸው መልካም ነገር መስራት ሳናውቀው ሳንረዳው ውስጣችንን በርካታ የተሞላ ይሆናል እኮ ደስተኞችም ያደርገናል። እኚህ ሰው መናን በስርዓት አስቀምጠው ችግሯን ጠይቀዋታል። መናም የተደረገችውን ያደረጓትን በጠቅላላ ነገረቻቸው። ለእሱ ያደረጉትን ነገር በመረዳት ከሰሙ በኋላ ከሴቶች እስር ቤት ውጪ በግቢ ውስጥ እንደ ታማኝ እስረኛ ተቆጥራ ቤት አልጋ የሚያስፈልጉትን ነገር ተሟላላት። እማማም ሲመጡ እዚህ ቤት ቡና ተፈልቶ ጠጥተው ይሄዳሉ። አልጋ ላይ እድሜውን በበሽታ ያሳለፈ ተደፍራ የተወለደው ልጅ ከአጠገቧ ልታርቀው ነበረ። የእስር ቤቱ ኃላፊ ናቸው። መክረው ገስጸው ይህ ልጅ ምን አጠፋ ብለው እንዲኖር ያደረጉት። ትምህርቷን እዛው እስር ቤት ባለ ትምህርት ቤት እንድትማር አደረጉ። ኮምፒውተር እንደፈለገች እንድትጠቀም ተገዝቶ ቤቷ ገባላት። በስፖርታዊ እንቅስቃሴ በተጨማሪ ካራቴ እንድትለማመድ ራሷን ከጥቃት ለማዳን ተፈቅዶላት በአጠቃላይ እስር ቤት ቆይታዋ ከተቃጠለች በኋላ እጅግ መልካምና አስደሳች ነበር። እኛ ሰዎች መቼ ወሬ ፈጥረን ለማውራት አንደኛ አይደለም። መና የእስር ቤቱ ኃላፊ ውሽማ ነች ተብሎ ይወራባት ነበር። ከዚህ ሁሉ ስቃይና መከራ በኋላ መና ወንዳምና ማለት ነው። ያ የማይገፋ ተራራ የመሰለው 10 ምናምን ዓመቱ እንደ ቀልድ ደረሰ። መና ዳግም ህይወት ዘርታ ህይወቷን ልታጠፋ የተዘጋጁትን ሰዎች ልታጠፋ 1 ሳምንት 15 ቀንና ሌሊት ለመና የካዳትና 50 ዓመት የሆነችባት እች 1 ሳምንት ነበረች። አንድ ሴትና ወንድ ከአንድ ፖሊስ ጋር በመሆን ወደ እስር ቤት ኃላፊ ቢሮ ተያይዘው ገቡ። መና ቤቷ ከስፖርት መልስ በጀርባ ተጋድማ መጽሐፍ እያነበበች ሳለ የቤቱ በር ተንኳኳ። ወዲያው ተከፍቶ የእስር ቤቱ አዛዥ ገቡ። ከመኝታዋ ተነስታ በአክብሮት እንዳባት ተቀበለቻቸው። ሰላምታ ተለዋወጡ። ተቀመጡ። እንዴት ነሽ መና፣ ሰላም ነው አሏት። የእስር ቤቱ አለቃ ከፈጣሪ በታች ደህንነት እንዲሰማኝ ያደረጉኝ እርሶ ናት። እጅግ በጣም አመሰግናለሁ አለሽ መና ትህትና በተሞላበት ሁኔታ። ለማመስገን እኮ ገና 1 ሳምንት አለሽ። ስትወጪ አይሻልም? ያኔ ይደርሳል አሏት ፈገግ ብለው እየተመለከቷት። ካሉኝ እሺ ሳምንቱን እጠብቃለሁ አለሽ ፈገግ ብላ። ግን ከእስር ቤት ከ11 ዓመት በላይ ቆይተሽ መጀመሪያ ማንም ማግኘት ትፈልጋለሽ? በር ላይ ማን ቆሞ ጠብቆሽ እንኳን ደህና ተፈታሽ ቢልሽ ደስ የሚልሽና የሚናፍቅሽ ይመስልሻል አሏት። መና ደስታዋ ፈገግታ ሁሌ ባንዴ ከላዩ ላይ ክፍፍ ብሎ በኖ ፊቷ ተጨማደደ። በሐዘን ኩርምት ብላ አንገቷን አቀርቅራ ለደቂቆች ዝም አለች። እህቴን የኔ ህይወትና ነፍስ ፍቅር እስትንፋስ እንዴት እንደናፈቀችኝ መናገር አልችልም። በጣም ነው ናፈቀችኝ። ኤፍሬን ይቀጩ ውይ ግን አለችና ዝም አለች። መናገር አቃታት። ለነገሩ በውስጥ ይዛው እንጂ በጣም ነው ናፈቀቻት። አንገቷን ስደፋ መሬት ላይ እንባዎቿ ተንጠባጠቡ። መና አሏት የእስር ቤቱ አስተዳደር በእንባ በራሱ አይኖቿ ቀና ብላ አየቻቸው።
የኔ ልጅ ለማንኛውም ዛሬ አዲስ እንግዳ አለብሽ። ለመቀበል ዝግጁ ነሽ? ንግቡ አሉ። የመናን ዝግጁነት ካረጋገጡ በኋላ መና ወደ በሩ ተመለከተች። ያየችውን ነገር አላመነችም። ከአልጓ በድንጋጤ ተነስታ አይኗ ፈጦ በጩኸት ቤቱን አመሰችው። ተራራ ታካ እየወጣች እንዳለ ፀሐይ ብርሃን ከፊቷ ፍንትው ብሎ በርቶ ታያት። አይኗን የመናፈቅን መነጽር አውልቀውላት አዲስ ነገር አዲስ ህይወት እንድታይ ብርሃን ሆኖላት አስደሳችና የብርሃን ቀናቶች ከፊቷ ፍንትው ብለው ይታያት ጀመር። የሚያሰቃያት ሲሆን የምታሰቃያቸው ሰዎች እንደሚበዙ ይታያት ነበር። መኮንንን ልዑልን ኤፍራታን ይዘው እንዲሄድ ካደረጉ ለመሄድ 4 ቀናት ሲቀራቸው ነው ህይወቱ ያለፈው። ቀብሩን ከፈጸሙ በኋላ ሁሉም ማስተካከል ያለባቸውን አስተካክለው ነው ወደ ውጭ ሄዱት። ጥላውን የህይወት ታሪክ ይጽፍበት የነበረው ማስታወሻ ደብተር ዲያሪ ለልዑል ሰጥተው ማንበብ ያለበት መና ለመፈታት ቢያንስ 15 ቀን ሲቀራት እንደሆነና ቃል እንዲገባለት ነግሮት ቃልም ገብቶለት ነው ዲያሪውን ይዞት የሄደው። መኮንን ይህን ማድረግ የፈለገው ልዑል ከዛ በፊት ቢያነባው ጥላሁን የደረሰበት ስቃይ መበቀል ይፈልጋል። የተበደለችው የተሰቃየችው መና ነች፣ ካለሷ መሆን የለበትም ብሎ ስላመነ ነበር። ልዑልም አንብቦ እንደጨረሰ እንደታሰበው የአባቱን በቀል ለመበቀል ነው የመጣው። ነገር ግን መና አብራ መሆን እንዳለባት ራሱን አሳምኗል። ውጪ በነበረበት የ11 ዓመት ቆይታ ለበቀላቸው የሚረዳቸውን ነገር ሲያከናውኑ ነው የቆዩት። ህግ ሁሉ እንዳይዛቸው ከፍተኛ ጥንቃቄ በማድረግ ኤፍራታን በቴሌኮም ቴሌ ሳያቅ የአየር ሞገዱን መስረቅና ድምፅ እንዴት መቀየር እንዳለባት በጥልቀት ከትምህርቷ በተጓዳኝ አስተምሯታል። ልዑል ደግሞ መጀመሪያ በህክምና ዘርፍ በቀዶ ህክምና የተነገረለት ስፔሻሊስት ዶክተር ሲሆን በኮምፒውተር ሳይንስ እንደገና ተመርቆ እቤቱ ሙያውን በደንብ አሻሽሎታል። መና ከስር ከተፈታሽ ጀምሮ ሁሉን ለስራ ዋጋ ለመክፈል በማሰብ ነው የመጡት። ግን መናም ትሁን ኤፍራታ ልዑል ታላቅ ወንድማቸው እንደሆነ አያውቁም። መና እህቷን ኤፍራታን ቀጮን አጠገቧ ክፋት ይዛት በጉጉት ታያታለች። አልጠገበቻትም። የዓመታት ረሃብ፣ የዘመናት ጠኔ እንዴት በደቂቃ ጉርሻ ሊጠገብ እንዴትስ ሆድ ሊሞላ አይቻልም። የማይቻለውን እንዴት ይቻላል ተብሎ ይታሰባል። እንደ ተባይ የሚበላ ፍቅር እንደ መሽገር ከጀርባ ላይ ተለጥፎ አለቅም እያለ ያለ ፍቅር ቢያኩት ደግሞ ይበላል፣ ቢያላቅቁት ደግሞ ደጋግሞ መልሶ ይጣበቃል። ይህ ፍቅር እንዴት በመተቃቀፍ በመሳሳም ሊወጣ ይችላል? ለእውነቱ አይወጣም። መና ታያታለች፣ ትስማታለች። ምንም ሊወጣላት ስላልቻለ ወደ እስር ቤቱ አስተዳደር ዞሮችና እባኮ ህይወቴ እህቴ ነች፣ ዛሬም ብቻ አብረኝ ትደር አላች በልመና መልክ እያስተዛዘነች። የኔ ልጅ ህግን ተላልፌ ብዙ ነገር አድርጌልሻለሁ። ይህን ለመፈጸም ግን ትንሽ ይከብዳል። ለአንቺም ቢሆን ጥሩ አይደለም። እሺ አንድ ነገር ቢከሰት ጣቱ ወደ አንቺ ይቀሰራል አሏት። እሺ ልክ ኖት፣ አመሰግናለሁ አለችና ወደ ልዑል ተመለከተች። እሱም ፍቅራቸውን እየተመለከተ ነበር። መና እኔ አባትሽ ወዳጅ ነኝ። እችን ቀን ለዓመታት ስጠብቃት ነው የኖርኩት። በጣም ትዕግስቴን ያንን ሰውዬ ባሰብኩት ቁጥር ይፈታተንብኝ ነበር። አሁን ያን ሁሉ አሳልፌ የመጨረሻው ምዕራፍ አጠናቅቄ ለመዝጋት ቸኩያለሁ አላት በተረጋጋ ስሜት። አሁንም 1 ሳምንት እህቴን ካጠገበ ሳትለያት በአይነ ቁራኛ ይልኝ፣ ተከታተልልኝ። ዝንብ እንኳን ላርፍባት አይደለም በአጠገቧ እንዲያልፍ አልፈልግም። ይህ ሁሉ ስቃይና መከራዬ ለእሷ ስል ነበር አለችው። በእርግጥ ልክ ነሽ። ይህን ዓመት ሁሉ ጠብቂያ በ1 ሳምንት ትንኝ እንኳን ቢያርፍባት ጸጸቱ ይገለኛል አላት። ያው ልዑል አሁን አርፋብኛለች አለችውና እየተያዩ ሳቁ። ትንሽ አውርተው ቡና ጠጥተው ከተጫወቱ በኋላ ማምሻውን ተሰነባብተው ሄዱ። ንጉሴ ሰዎችን ሰብስቦ መና ከእስር ቤት ስትወጣ ጠብቆ ለማስገደልና ሌላ ወራሽ ስለሌለ እሷን ገሎ ወራሽነቱን ለራሱ ለማዞር አስበው ነው። በመውጫዋ ቀን ከእስር ቤቱ ፊት ለፊት የተከፈላቸውን ጎረምሶችና 2 ልጆች እየጠበቋት ነበር። ህይወት በታጠረ ግንብ ነፍስ እንደፈለገች መተንፈስ ባልቻለችበት ሰዓት ለዓመታት መቀመጥ ምን ያክል ይጨንቃል፣ ምን ያክል ይከብድ ነበር። እንደወጣች በኃይል ጮኸች፣ ተነፈሰች፣ የደስታ ትንፋሽ ተነፈሰች። ንጹህ አየር ማስወጣት ጀመረች። ደስታ ወደር የለውም ነበር። ከሷ ራቅ ብሎ የቆመ አንድ መኪና ክላክስ አሰማ። ከመኪና ውስጥ ነይ የሚለች እየተውለበለበ ነበር። እሷም ወደዛው ሄዳ ከኋላ በር ገባች። በሩ ተዘጋ። መኪናው እየበረረ በሚያስፈራ ፍጥነት እየከነፈ መሄድ ጀመረ። ክፍል 11 ይቀጥላል።